ወደዛው ስናስተኛው አንተኛ ይገለበጣል ወደዚህ። ከዛ በግርጌ በኩል ቂብላ ሲይዝ ከወገብ በላይ ያለው ፓርት ይገለበጥብኛል። ከወገብ በላይ ወደ ቂብላው ስናስይዘው በእግር በኩል ይገለበጣል። ከዛ ከኔ ጋር የነበረው ልጅ የት ነገር ይበላሻሉ ካላችሁኝ አጥንታችን ከስጋችን መለያየትና ነገሮችን እየከፋፈቱ ስጋችን ኦልሞስት ከአጥንታችን ወደ መለያየት ይመጣል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦቼ ሁላችሁንም ሰላም ብያለው። ኢና ሊላሂ ወኢና ኢለይሂ ራጅዑን። ይህ ወንድማችን በርካታ ሰዎችን ቀብሯል። ከዛ ውስጥ ግን ዛሬ እጅግ በጣም አስደንጋጭ ገጠመኝ ገጥሞታል። እሱን ይነግረናል። ቀጥታ ታሪክ ምናምን አይደለም፣ የሆነውን ነው የሚነግራችሁ። እኔ አተታ አላበዛባችሁም። አላህ የኔንም የእናንተን መጨረሻ ያሳምርልን። መጨረሻችን እንዴት እንደሆነ አናቅምና ቀጥታ ቪዲዮ ልጋብዛችሁ። ከዛም በኋላ አንድ የምነግራችሁ ነገር አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ የማካፍላችሁ ወይ የምነግራችሁ እስከዛሬ ያልነገርኳችሁ እስከዛሬ ካጋጠሙ ገጠመኞቹ በጣም ያስደነገጠኝ ብዙ ጊዜ እንቅልፍ ያጣሁበት በጣም አስደንጋጭ የሆነ ቀብር ስቀብር ያጋጠመኝ ክስተት ነው። አሁንም የምነግራችሁ ለብዙ ጊዜ እንቅልፍ አጥቼ ስቸገር ሼህ መናል ከሪምን ሄጄ አማክራቸው ነበር። እንዲህ ነገር አጋጥሞኛል፣ ምን ማድረግ ነበረብኝ የሚል ነገር አማክራቸው ነበረ። ያው እሳቸውም ነግረውኛል። እሳቸውም በሁጥባቸው ጁማ ሁጥባ ላይ ተናግረው ነበርና አሁን ደግሞ ያው ከዲን ከሸሪያ አንጻር መናገሩ ለሰው አስተማሪ የሆነ ነገር ማካፈሉ ጉዳት የለውም በሚል ይህን የምነግራችሁ። ይህ ቪዲዮ ደግሞ ይዳረስ ወላሂ ለብዙ ሰዎችን የሚያስተምር የሆነ ከባድ አስደንጋጭ ክስተት ስለሆነ ማለት ነው። በተቻላችሁ መጠን ቪዲዮ ሼር፣ ኮፕሊንግ፣ ሪፖስት፣ ዲዩት እንዲሁም ቤቱ ፎሎ ማድረግ እንዳይረሳ። ከወንድሜ ጋር ከኔ ጋር ሀዲም ካሂራ ወንድሜ ጋር እንደዚሁ አንድ ጀናዛ መጣና ለመቅበር ላህድ ውስጥ ገባል። ላህድ ጀናዛውን ተቀብልና አስገባ ነው እየቀበር ነው። ቂብላ ስናስይዘው ይህ ጀናዛ ቂብላ አልቀበልም ማለት በቀኝ በኩል ጀናዛ የሚተኛው ወደ ቂብላ አድርገን፣ ግን ይህ ጀናዛ ወደዛው ስናስተኛው አንተኛ ይገለበጣል ወደዚህ። ከዛ በግርጌ በኩል ቂብላ ሲይዝ ከወገብ በላይ ያለው ፓርት ይገለበጥብኛል። ከወገብ በላይ ወደ ቂብላ ስናስይዘው በእግር በኩል ይገለበጣል። ከዛ ከኔ ጋር የነበረው ልጅ አንተ ምን ሆነህ ነው? ምንድነው እያደረክ ያለው? ስለው አርኔ ምን ቢብሉኝ እየተገለበጠብኝ ነው አለ። ከዛ ከውጭ በጣም ብዙ ሰዎች አሉ። ከላይ ደግሞ ያው ከለላ ተደርጎልናል። የሚያየው ሰው የለም። የምናውቀው እኔና ይህ ጓደኛችን። በጣም ደነገጥኩ። ምን ማድረግ እንዳለብኝ ግራ ገባኝ። ውጭ ብዙ ሰዎች አሉ። ውጭ መናገር እንደሌለብን ነው። ምክንያቱም እዛ ጋር ያሉ ሰዎች ትንሽ ነገር ቢያዩ ወይ ቢሰሙ የዛ ጀናዛ አይወጣም። الكل تعب من تصرفاته وطبعه البشع وما حدا قادر يتحمله أكثر. ሰዎች ትንሽ ነገር ቢያዩ ወይ ቢሰሙ የዛ ጀናዛ አይወጣ ማለት። ስለዚህ ያለን አማራጭ ይህ አላህ እንደፈቀደ ነው፣ አላህ እንዳዘዘው ነው። ስለዚህ አላህ ያዘዘው ነገር አላህ የከለከለው ነገር ደግሞ እኛ ልናስገድድ አንችልም። ጀናዛው በተኛበት አህዋል ላይ አስተኝተን ትተን ቀብረን ወጣ። ከዛ ለብዙ ጊዜ እንቅልፍ አጥቷኝ፣ በጣም ብዙ ጊዜ በቃ ምን ማድረግ ነበረብኝ? መናገር ነበረብኝ። ወላሂ ለብዙ ጊዜ ነው የምላቸው፣ ለብዙ ሳምንታቶች እንቅልፍ አጥቷኝ በጣም ስቸገር ሼህ መናል ከሪም ሄጄ ያናገርኳቸው። እንዲህ ነገር አጋጥሞኝ ነው፣ ምን ማድረግ ነበረብኝ አልኳቸው። በቃ ይሄ የአላህ አምር ነው፣ የአላህ ትእዛዝ ነው፣ ማድረግ ያለብህ ነገር ነው ያደረግከው ብሎ ሰሞኑ ያው ጁማ ሁጥባ ላይ ተናግረውት ነበርና ከሸሪያ አንጻር መናገሩ ሰዎችን ያስተምራል ተብሎ ስለሆነ የሚነገረው ስሙ ሳይጠራ ምንነቱ ሳይጠራ የሞተበት ቅራጥሽ ማንነቱ ሳይነገር ሰዎችን ያስተምራል ተብሎ የታሰበ ነገር መነገሩ ጥፋት ስለሌለው በሚል ነው ማካፈላችሁ። ያው እንግዲህ ተመልከቱ። ዛሬ ጀናዛ እንደዚህ ቂብላ አዲዝም ያለው እዛ ግን ምን ይገጥመዋል? ያ በዱንያ ላይ ያለን ሰዎች ይህን ነገር ከገጠመን ሲሞት ምን ሊገጥም ነው? ወንድሞች ወላሂ ዛሬ ለዱንያዊ ጥቅም ብለን አንዱ ከአንዱ ስናባላ የአላህ ትእዛዝ ስንጥስ በሰዎች በዘራቸው በብሔራቸው እርስ በራሳቸው እንዲባሉ ስናደርግ እኛ ነገ ምን ይገጥመናል የሚለው ነገር ማስባለን። እነዚህ ነገሮች ወላሂ አላህ እኛ ሊያስተምር ነው እንጂ አላህ እዛ እንደፈለገ ማድረግ ይችላል። ነገር ግን እኛ እንድንማርባቸው። ስለዚህ ወንድሞች አላህ ምን ያክል አዛኝ እንደሆነ እናውቃል። ከእዝነቱ ጋር እንደነዚህ አይነት ነገሮች እኛ ማየታችን እኛ ልንነቃ ይገባል። ይህ ቪዲዮ ደግሞ አስተማሪ ይመስለኛል። እኔ በጣም ብዙ ጊዜ አሁን ድረስ ብዙ ጊዜ ማቃዥበት ገጠመኝ ስለሆነ አካፏቸው፣ ይገባቸዋል፣ ይማሩበታል ብላችሁ የምትወሰዎቹ ሼር አድርጉላቸው። የአላህ ሰላምና እዝነት ከእናንተ ጋር ከእንደዚህ አይነት ፈተና አላህ ይጠብቃል። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ ካጠብኩትና ከቀበርኳቸው ጀናዞቹ የሁለቱን አሟሟት አካፍላችኋለሁ። እስከ መጨረሻ ስሙትና አስተማሪ ነው። ይሄ ነገርማ እከሌ ሊሰማው ይገባል ይማርበታል ብላቸው የምትሏቸው ሰዎች ካሉ ሽር አድርጉላቸው። አንድ
እኔ አሁን ያጠብኩት ጀናዛ አንደኛው ጀናዛ ትላንት በሰላም ከቤት ወጥቶ የፈለገው አይነት ልብስ ለብሶ ነበር ያወጣው እና ያን ልብስ ጀናዛው ለአጥብ ስለኔ ነኝ ያወለኳቸው። ሌላኛው የቀበርኩት ጀናዛ ደግሞ ትላንት አባቷን መግሪብ ላይ ወደ መስጂድ ሂድ ብላው አባቷን የላከች ልጅ ልክ ከቤት እንደወጣ ነው ጩኸት ሰማና አባት ወደ መስጊድ ሳይደርስ ልክ ከቤት እንደወጣ ጩኸት ሰምቶ ሲመለስ ልጁ ወደ አሄራ ሄዳለች። ሰላም የነበረች ልጅ ምንም ህመም የሚባል ያልነበረባት እህት ነች። አላህ ይዘንላቸው። ሀቢቢ ወንድሜ እህቴ፣ ከእነዚህ ምን ትማራላችሁ? አንተ ዛሬ የለበስከው ልብስ ማን እንደሚያወልቀው አታውቅም። እኔ ይሄ ልብስ መልበሴ ነው እንጂ ማን እንደሚያወልቅልኝ ማውቀው ነገር የለም። ዛሬ ሰላም መሆንህን ነው እንጂ ከሰዓት ምን ሊፈጠርብህ እንደሚችል ከደቂቃዎች በኋላ አንተ ላይ ምን ሊፈጠር እንደሚችል አታውቅም። ታዲያ ሞትን እንዴት ነው እየጠበቅህ ያለ? እንዴት ነው እየጠበቅሽ ያለሽው? እንደዚሁ ተዘናግተን የሰዎችን ሐቅ በልተን ሰዎችን አስቀይመን የአላህን ሐቅ አጓለን ትእዛዛቶችን ጥሰን ነው ከሆነ ወንድሜ ያ ለአንተ የወጣችው ፀሐይ ሳትጠልቅ ተውበት አድርግ፣ ወደ አላህ ተመለስ። ቪዲዮ እንዴት አያችሁ? ሀሳባችሁ ኮሜንት ሴክሽን ላይ ያስቀምጡ። ሰላም አለይኩም ወረህመቱላሂ ወበረካቱ። ያናስ የሰው ልጅ ህይወቱ ካለፈ መቃብር ከገባ በኋላ ሰውነቱና ስጋው ለመለያየት ሙሉ ለሙሉ ለመጥፋት ምን ያህል ፕሮሰስ ይፈጃል? ሳይንስ እንዲህ ብሎ